ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በሶማሌ ክልል የቅድመ ክስ እስራት መቀጠሉን ኢሰመኮ አስታወቀ። በክልሉ በማረሚያ ቤቶችና ፖሊስ ጣቢያዎች ይፈጸሙ የነበሩ የማሰቃየት ተግባራት ቆመዋል ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳደር ሙስጠፋ መሐመድ ጋር ትላንት ጥቅምት 10 ቀን 2018 ዓ.ም በጅጅጋ ከተማ ውይይት ማካሄዱን ዛሬ አስታውቋል። ውይይቱ ኢሰመኮ በክልሉ ያለውን የሰብአዊ መብቶች አያያዝ ሁኔታ በተመለከተ በተለያዩ ጊዜያት ባካሄዳቸው ክትትሎች በደረሰባቸው ግኝቶች ላይ ያተኮረ ነው የተባለ ሲሆን የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በሶማሌ ክልል ከሀገራዊ ለውጡ በፊት በማረሚያ ቤቶችና በፖሊስ ጣቢያዎች ሲፈጸሙ የነበሩ ድብደባና ሌሎች የማሰቃየት ተግባራት እንዲሁም ስልታዊ የሰብአዊ መብቶች ጥሰቶች መቅረታቸውን አስታውቀዋል። በተጨማሪም ክልሉ ለታራሚዎች ከሌሎች ክልሎች የተሻለ የቀን ፍጆታ በጀት መመደቡ ተፈናቃዮችን ወደ ቀያቸው በመመለስና በማቋቋም ዘላቂ መፍትሄ ለመስጠት ጥረቶች መደረጋቸው እንዲሁም የሽግግር ፍትህን ተግባራዊ ለማድረግ እርምጃዎች መወሰዳቸው የሶማሌ ክልል አዎንታዊ የሰብአዊ መብት ጥበቃ እርምጃዎች መሆናቸውን ጠቅሷል። ይሁን እንጂ በክልሉ ፋፈንና ጀረር ዞን በሚያዋስነው ደዋአሌ አካባቢ ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠውና የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነት እንዲረጋገጥ ተጎጂዎችን የማቋቋም ቀሪ ስራዎች እንዲከናወኑ ክልሉ እያደረገ ያለው ጥረት በፌዴራል መንግስት እንዲደገፍ በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል እንዲሁም የተራዘመ የቅድመ ክስ እስራት ሁኔታ እንዲታረምና ለተፋጠነ እንዲሁም የተሟላ ፍትህ አሰጣጥ ትኩረት እንዲሰጥ የኢሰመኮ ዋና ኮሚሽነር አሳስበዋል። የሶማሌ ክልል ፕሬዝዳንት ሙስጠፋ መሐመድ የኢሰመኮ ግኝቶችን በበጎ የሚመለከቷቸው መሆናቸውን ገልጸዋል የተባለ ሲሆን የተራዘመ ቅድመ ክስ እስራትን በማስቀረት የተፋጠነ ፍትህ ስርዓትን ለመተግበር የክልሉ መንግስት በልዩ ትኩረት እንደሚሰራና ክትትል እንደሚያደርግ ገልጸዋል። በሽግግር ፍትህ ላይ የተጀመረውን ስራ እንዲሁም በሰብአዊ መብቶች ጽንሰ ሀሳቦችና ጥበቃ ዙሪያ ያሉ የግንዛቤና የአሰራር ክፍተቶችን ለመሙላት ከኢሰመኮ ጋር የተጀመሩ ስራዎች ተጠናክረው እንደሚቀጥሉ የተናገሩት አቶ ሙስጠፋ መሐመድ በክልሉ ውስጥና በአጎራባች ክልሎች አዋሳኝ አካባቢዎች ለሚፈጠሩ ችግሮች ሰላማዊ መፍትሄዎችን በማፈላለግ ተጨማሪ የሰብአዊ መብቶች ጥሰቶችን ለመከላከል የተለያዩ ጥረቶች እየተደረጉ በመሆናቸው ችግሮቹ ዘላቂ መፍትሄ እስከሚያገኙ ድረስ በትኩረት ይሰራል በማለት ተናግረዋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የሰብአዊ መብቶች ሁኔታዎችን ለማሻሻል ኢሰመኮ ከክልሎች ጋር የሚያደርገውን የውትወታ ስራ አጠናክሮ እንደሚቀጥል አመላክተዋል። በክልሉ ከታራሚዎች አያያዝ ከሽግግር ፍትህ ቅድመ ትግበራና የሰብአዊ መብቶች ጥሰቶች ሰለባዎችን ከመካስ አንጻር እየተከናወኑ ያሉ ተግባራት የሚበረታቱና በምሳሌነት የሚጠቀሱ ናቸው ብለዋል። የተባበሩት መንግስታት ድርጅት የፖለቲካ ጉዳዮች ምክትል ዋና ጸሐፊ አምባሳደር ኃይሌ መንቆሪዮስ ከ2 ወራት በፊት ከቢቢሲ ጋር ባደረጉት ቃለ ምልልስ የቀንዱን ቀጠና የሚነጥ ጦርነት ማንዣበቡን ገልጸው ነበር። ኢትዮጵያና ኤርትራ ወደ ጦርነት ከገቡ ሁለቱንም ሀገራት የሚያወድም እንደሚሆን አስጠንቅቀው ጦርነቱ አይመጣም ብሎ ማሰብ አይቻልም ብለዋል። የሁለቱም ሀገራት መንግስታት የጠብ አጫሪነት ባህሪ አላቸው፣ ከህዝብ ፍላጎት ይልቅ ራስን ማጠናከርን ያስቀድማሉ ሲሉ የሁለቱን ሀገራት መሪዎችም ተችተው ነበር። ከተባበሩት መንግስታት ድርጅት ባሻገር በርካታ ዓለም አቀፍ ተቋማት የቀንዱ ቀጠና ድባብ ጦርነት ሊቀሰቀስ እንደሚችል አመላካች ሁነቶች እየታዩበት እንደሆነ ገልጸው ሁኔታውን ከወዲሁ ማስቆም እንደሚገባ መግለጻቸውም አይዘነጋም። ይህንኑ በሚመለከት ከሪፖርተር ጋር ቆይታ ያደረጉት የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ በሀገር ውስጥ በፋኖና በፌዴራሉ መንግስት በህወሓትና በፌዴራሉ መንግስትና በኤርትራ እንዲሁም የሶማሊላንድና ሶማሊያ የባህር በርን ያማከለ ጉዳይ ከኢትዮጵያ ጋር ቀጥተኛ ትስስር ያለው አደገኛ የጦርነት ድባብን ፈጥሯል ብለዋል። በተለይም በኢትዮጵያና ኤርትራ መካከል የተፈጠረው ቅራኔ ሰፍቶ ወደ ግጭት ካመራ
የሁለት ሀገራት ጉዳይ ብቻ እንደማይሆን ስጋታቸውን ገልጸዋል። በግልጽ የሚታዩ የቃላት ጦርነቶችን በማንሳትም ተከታዩ ማብራሪያ ሰጥተዋል። አገዳደል ደግሞ ምልክቶች እያየን ነው። ከዛኛው ሲበቀል ይሄ አየሽ እንግዲህ እያደረ ይሄዳል። ሌላው በደንብ ሰዎች ማየት ያለባቸው የሚመስለኝ ለምሳሌ ኢትዮጵያ ከኤርትራ ጋር በሚኖር ጦርነት ካለ ማለቴ ነው። እሱን እናነሳለን። የኢትዮጵያና የኤርትራ ጦርነት ብቻ አይሆንም። በእኔ ግምገማ የመካከለኛው ምስራቅና የሀያላኑ መቧቀሻ እንደሚሆን ምንም ጥርጥር የለውም። ፕሮክሲ ዋር ነው የሚሆነው። ምናልባትም በጣም ትንንሽ ተዋጊዎች ነው የሚሆኑት ኢትዮጵያና ኤርትራ። ሀያላኑ ይመጣሉ። የመን ውስጥ እንዳየ ነው ማለት ነው። የመን እንዳለው ጦርነት የሀያላኑ ጦርነት ነው የሚሆነው እና ነገሩን በጣም የሁለት ጎረቤቶች ጸብ ወይም የአንድ ክልልና የፌዴራል መንግስት ጸብ አድርጎ ለምሳሌ የሰሜኑ ጦርነት ባለፈው ያየ ነው። የህወሓትና የፌዴራል መንግስቱ ትግራይ ላይ የተካሄደውና አማራ ክልል ላይ የተካሄደው ኢንቴንሲቭ በጣም አውዳሚ ጦርነት ዘንድሮና በቀጣይ ዓመት ቢካሄድ መልኩ የተቀየረ ነው የሚሆነው በአካባቢው ተፈጥሮ ማለት ነው እና ያደጋው ማንዣበብ ይሄ ነው። ከዛ ጎረቤታችን ሱዳንን ተመልከች። በሁለት ትልልቅ ኃይሎች መካከል ከፍተኛ መቧቀስ አለ። ያም የውጭ ሀያላኑ ከነሱ ውጭ ያለ ሀያላን ኢንጌጅመንት አለ። ከዛ እነዚህን ኃይሎች ተጠቅሞ በግብጽ በኩል ወደ ኢትዮጵያ ለመንደርደር ፍላጎት ይኖር የሆነው የሚል ማየትም ብዙ ሩቅ ግምት አይመስለኝም። በጅቡቲ በኩል ያለው በሶማሊያ በኩል ያለው በሶማሌላንድ በኩል ያለው በሶማሊያና በሶማሌላንድ በኩል ያለውን ታውቂያለሽ። አንድ በጅቡቲና በሶማሊያ በኩል ያለው ሌላ ፍጥጫ አለ። በኢትዮጵያና በእነዚህ ኃይሎች መካከል ያለ ደግሞ ሌላ ፍጥጫ አለ ከባህር በር ፍላጎት ጋር ተገናኝቶ ማለት ነውና በዙሪያችን ዞሮ ዞሮ ያፈጠጡ የጦርነት እውነቶችን ማየት የሚያቀት አይመስለኝም። የተፈጥሮ ሀብት ቅርምት አለ። የተፈጥሮ ሀብት እንደ በውሃ በማዕድናት እና በቅርብ ጊዜ ደግሞ እንደምታዩ የባህር በር ጥያቄ አዲስ የመቧቀሻ አጀንዳ ሆኖ መጥቷል። ኦፍኮርስ በዓለምም ቀላል ነገር አይመስለኝም። የመንግስታት አምባገነንነት አስመራ የተቀመጠው እዚህም ያለው አዲስ አበባ ያለው እየተለማመደ ያለው ነገር ሱዳን ያለው ሁኔታ በጅቡቲ ያለው በዴሞክራሲ ምናልባት ኬንያ ናት የተሻለ የምትባለው አይደለም ከዚህኛው ቀጠና። ስለዚህ ይሄንን የአምባገነናዊነት ልምምድ ለማስቀጠል አንዳንድ ጊዜ አሽተተው ፈልገው ጦርነቱንም ሊጋብዙት ይችላሉ። ውስብስብ የፖለቲካ ተፈጥሮ ያላቸው ቡድኖች ለምሳሌ እንደ የኤርትራው ሻዕቢያ፣ የቲፒኤልኤፍ፣ የኦነግ እነዚህ ኃይሎች በጣም ውስብስብ የፖለቲካ ስሪት ያላቸው ናቸው። ጥላቻ ላይ የተመሰረቱ ከጎረቤታቸው ከሌላው ኃይል ጋር ጸብ ካልጫሩ በስተቀር መኖር የማይችሉ የሚመስሉ የፖለቲካ ስሪት ያላቸው ሰዎቹ መጥፎ ስለሆኑ ሳይሆን በአስተሳሰብ ደረጃ የያዙት ነገር ማለት ነው እና እነዚህ ሁኔታዎች ጨምቀሽ ስትይዣቸው እያደረ 5 ዓመትም ቆየ 2 ዓመት 4 ዓመት ቆየ 3 ዓመት እንዲህ ያለ የጦርነት አባዚዎችን የመጋበዝ እድል አለው ብሎ ለመደምደም ትደፍር ይመስለኛል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይም ቀደም ሲል የተነሳውን ሀሳብ በመጋራት ከህዳሴው ግድብ እስከ ባህር በር ድረስ ያሉት ጉዳዮች ትልቅ ዲፕሎማሲያዊ ስራን የሚጠይቁ እንደሆኑ ገልጸዋል። በተለይም በኢትዮጵያና ኤርትራ መንግስታት መካከል ያለው የቃላት ጦርነት ከፊታችን አደገኛ ሁኔታ እንዳለ አመላካች ነው ብለዋል። የሚታይ ስጋት አለ። በወሬ ወይም ደግሞ የማህበራዊ ሚዲያ ጫጫታም አይደለም። መንግስትም እየነገረን ያለን ይህንን በሚያስረግጥ መልኩ ነው። የሀገሪቱ ከፍተኛ ሚኒስትሮችም እንላለን ጠቅላይ ሚኒስትሩም ጭምር የሀገሪቱ የመከላከያ ከፍተኛ አመራሮችን የሚናገሩ ይህን በሚያስረግጥ ሁኔታ ነው። ከግድቡ ወደ ሲባል በሰላማዊ እንዳልሆነ ሰላማዊ ከተባለ ሚውቹዋል አግሪመንት ነው የሚሆነው። የኤርትራና የኢትዮጵያ ውይይቶች ይህንን እንደሌሉ በኤርትራ መንግስት በኩል የሚወጡ መረጃዎችና ወይም ደግሞ መግለጫዎችና በኢትዮጵያ መንግስት በኩል የሚወጡ የመግለጫ ልውውጦችን ያሳያሉ በሰላማዊ መንገድ እንዳልሆነ። ስለዚህ የጦርነት ድባብ አለ። ይህን ደግሞ ሁለቱም አካላቶች ወይም ደግሞ ሁለቱም መንግስታት በተለያየ መልኩ በመግለጫቸውም ሲናገሩ ነበር። ኢትዮጵያም በተመሳሳይ የተባበሩት መንግስታት
የተለያዩ አካላቶችን የኤርትራ መንግስትን ሻዕቢያም እያሉት ማለት ነው የህወሓትም ሌሎችም ጭምር አንድ ላይ ሆኖ እየወጉ ነው የሚል ደብዳቤ ተጽፏል። በተመሳሳይ በኤርትራ በኩልም ኢትዮጵያ የኤርትራ ሉዓላዊነትን ለመድፈር በዝግጅት እንዳለ የሚገልጽ ደብዳቤዎችን ለተባበሩት መንግስታት ወይም ለዓለም አቀፍ ማህበረሰቡ ሲገልጹ እናያለን። ስለዚህ ከወሬ የዘለለ ነው ብዙ እርምጃ የተራመደ የጦርነት ስጋት አለ በሚል ይገለጻል የሚል እምነት ያለኝ። ካለፉት ጥቂት ወራት ወዲህ በቀንዱ ቀጠና ጦርነት ማንዣበቡን የመንግስታቱን ድርጅት ጨምሮ በርካታ ዓለም አቀፍ ተቋማት እየገለጹ ይገኛሉ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።